እናስጥልኝ ክብራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። በሐረሪ ክልል በገጠር ኮሪደር ልማት በቀጣይ 2 ወራት 250 አባወራዎችን ተጠቃሚ የሚያደርግ ሞዴል መንደር እንደሚገነባ የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የክልሉ የገጠር ልማት ኮሪደር አብይ ኮሚቴ እቅድና አፈጻጸም ዙሪያ ውይይት ተካሂዷል። ፍቃዱ በላይ ተጨማሪውን ያቀርበዋል። በሐረሪ ክልል በገጠር ኮሪደር ልማት በቀጣይ 2 ወራት 250 አባወራዎችን ተጠቃሚ የሚያደርግ ሞዴል መንደር እንደሚገነባ የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ገልጸዋል። የሐረሪ ክልል የገጠር ኮሪደር አብይ ኮሚቴ እቅድና አፈጻጸም ዙሪያ ውይይት ተካሂዷል። በውይይቱ ላይ ርዕሰ መስተዳድሩ እንደገለጹት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የኮሪደር ልማት ጽዱና ውብ አካባቢን ከመፍጠር ባለፈ ለዜጎች ምቹ የመኖሪያ አካባቢን እንዲፈጠር እያስቻለ ይገኛል። በሐረር ከተማ በኮሪደር ልማት ዘርፍ የተመዘገበውን ውጤት በገጠሩ ክፍል ለማስፋት እየተሰራ መሆኑን ተናግረዋል። በተለይ በገጠር አካባቢ የሚከናወኑ የኮሪደር ልማት ስራዎች የአርሶ አደሩን የአኗኗር ሁኔታ ለመቀየር የሚያስችሉ መሆናቸውን ጠቁመዋል። ለአብነትም አርሶ አደሩ ያለውን ሀብትና ጸጋ በአግባቡ ተጠቅሞ ኢኮኖሚን በማሳደግ በዚያው ልክ የተመቸ ኑሮ እንዲመራ የሚያግዝ ነው ብለዋል። በክልሉ የሞዴል ገጠር መንደር መፈጠሩን የገለጹት ርዕሰ መስተዳድሩ ሞዴል መንደሩ ውሃ፣ የኃይል አቅርቦት፣ ሌሎች መሰረተ ልማቶችን እንዲያሟላ መደረጉን ነው የተናገሩት። በቀጣይ 2 ወራት 250 አባወራዎችን ተጠቃሚ የሚያደርገው ሞዴል የአርሶ አደሮች የመኖሪያ መንደር ለመገንባት እንደሚሰራም ጠቁመዋል። የገጠር ወረዳዎች እየተከናወኑ የሚገኙ የገጠር ኮሪደር ልማት ስራዎችን በላቀ ቁርጠኝነት ተጠናክሮ እንደሚቀጥል የገለጹት ርዕሰ መስተዳድሩ ለዚህም በተለይ አርሶ አደሩ እንደከዚህ ቀደም እያከናወነ የሚገኘውን የላቀ ተሳትፎና ድጋፍ እንዲያጠናክርም ጠይቀዋል። በእቅዱ መሰረት የክትትልና ቁጥጥር ስራዎች በተጠናከረ መልኩ እንደሚሰራም ርዕሰ መስተዳድሩ ያስገነዘቡት በየደረጃው የሚገኘው አመራርም ስራዎችን በቅንጅትና በትብብር መስራት አስፈላጊ መሆኑንም አሳስበዋል። ታሪክን ከዘመናዊነት ጋር ያጣመረው የሐረር ኮሪደር ልማት የከተማይቱን ጥንታዊ ገጽታና የቱሪዝም መስህቦችን ይበልጥ እንዲጎሉ ማድረጉን የሚዲያ ባለሙያዎች ገለጹ። ከተለያዩ የሀገሪቱ ክፍሎች የተውጣጡ የሚዲያ ባለሙያዎች በሐረር ከተማ የሚገኙ የቱሪዝም መዳረሻዎችን መጎብኘታቸው ይታወሳል። ሲሳይ ዘሪሁን ተጨማሪ አለው። ታሪክን ከዘመናዊነት ጋር ያጣመረው የሐረር ከተማ ኮሪደር ልማት የከተማይቱን ጥንታዊነት ገጽታና የቱሪዝም መስህቦች ይበልጥ እያጎላው እንደሚገኝ የሀገር ውስጥና የውጭ ሀገር ሚዲያ ባለሙያዎች ገልጸዋል። ከተለያዩ የሀገሪቱ ክፍሎች የተውጣጡ የሚዲያ ባለሙያዎች በሐረር ከተማ የሚገኙ የቱሪዝም መዳረሻዎችን መጎብኘታቸውንና የልማት ስራዎቹን ከጎበኙ በኋላም በሰጡት ምስክርነትም በተመለከቱት ታሪካዊ ስፍራዎች ሁለንተናዊ ለውጥ መደነቃቸውን አንስተዋል። ለመናገር ሐረር ከተማ በእጅጉ የወደድኳት ትልቅ ከተማ ናት። ከዛ በተረፈ እንግዲህ የኮሪደር ልማቱን ማየቴ በጣም ያስደስቶኛል። እውነት ለመናገር እኔ አውሮፓ ሄጄ አላቅም፣ ግን ኢትዮጵያ ውስጥ ሆኜ አውሮፓን ያየኋት ያህል ነው የተሰማኝ ሐረርን እና በጣም እጅግ ደስተኛ ነኝ ሐረርን የተመለከትኩት። ኢትዮጵያ ተነስተን ስንመጣ የተነሳ ነው ማከል ያደረግነው ከደቡብ ኢትዮጵያ ከሶዶ ከተማ ነው የመጣ ነውና ከዛ እስከዚህ እስክንደርስ ድረስ ካሉ ካየናቸው ከተሞች በሙሉ ሐረር የላቀች ናት። እውነት እኔ ሐረርን ለጓደኞቼም ስናገር ነበረ። አዲስ አበባ ከ8-7 ዓመት በፊት የነበረችውን አዲስ አበባ ሐረር ሆናለች አሁን ላይ እና አንዳንድ ቦታዎች ደግሞ በጣም የተሻለ አሁን አዲስ አበባ ላይ የሚታዩ ነገሮች እዚህም ያሉበት ሁኔታ አለና በተለይ ይሄ ከጠቅላይ ሚኒስቴሩ ኢኒሼቲቭ ጋር ከኮሪደር ስራ ጋር ተያይዞ በጣም ትልቅ ስራ የተሰራበት ከተማ ሆና ነው ያገኙት። የኮሪደር ልማት አሁን እኔ እንደተመለከትኩት ከተማው ላይ የእግረኛ መንገድ አለ፣ የአካል ጉዳተኞች ቼክ ያደረጉ እያዩ የሚሄዱት መንገድ አለ፣ እንደገና በባይስኪል ያላቸው በሳይክል የሚከዳ አለ እና በጣም በጥሩ ሁኔታ ነው የተገነባው። ከተማዋ ቀድሞ በህንጻ የደመቀች ስለነበረ በተለይ ኮሪደር ልማቱ እጅግ በጣም ነው ያሳመራትና በጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ የተጀመረው የኮሪደር ልማት የሐረሪን ታሪክ ቅርሶች ይበልጥ ውበትና ግርማ ሞገስን ያላበሰ መሆኑን ገልጸዋል። በተለይም የጀጎል ግንብን ጨምሮ የመንገድ ዳር መብራቶችና የአረንጓዴ ልማት ስራዎች ከከተማይቱ ታሪካዊ ማንነት ጋር ተጣጥመው አይነግቡ በሆነ መልኩ መከናወናቸው የሐረርን ዝና ይበልጥ ከፍ እንዳደረገው ጠቁመዋል። በጣም የሚያስገርም ቆንጆ ነው ውበት። ምክንያቱም ያው ስለ ሐረር ብዙ ነገር ይባላል። የታሪክ ሀገር ነች። ብዙ ነገሮችን እንመለከታለን። ከመጻፍትም የታሪክ ድርሳናትም ብዙ ነገር ብለዋል ስለ ሐረርና
እያንዳንዱ ነገር በተለይ ደግሞ ከዚህ ከታሪክ ጋር የተያያዙ ነገሮች በሚያምር ሁኔታ ይሄ ለእይታ በሚማርክ በደንብ ይሄ ካቺ የሆነ ነገር የለም በቃ በሚያምር የሆነ ገጽታው በጣም ደስ ይላል ታሪካዊ ይዘቱን ሳይቀይር ወይም ደግሞ ታሪካዊ ይዘቱን ሳይለቅ ግን ደግሞ ከዚህ ከውበት ጋር ከኮሪደር ልማቱ እንዲሁም አጠቃላይ ከተለያዩ ፕሮጀክቶች ጋር ተያይዞ በጣም የሚያምር የውጪ ዜጎችን መጥተው ቢመለከቱት በጣም ኢንጆይ ሊያደርጉበት የሚችሉት እንዲሁም በዚህ አጋጣሚ ጠቅላይ ሚኒስትር አብይ አህመድ ያስጀመሩት ነገር እሳቸውን ለማመስገን እፈልጋለሁ። እሳቸው ይሄንን የተቀደሰ ሀሳብ ከተሞቻችን ከቆሻሻነት ወደ አማረች ውብ ከተማ በመቀየሩ ነው ይሄ ሁሉ ስኬት የመጣውና በጣም ማመስገን እፈልጋለሁ። ከዛ በመቀጠል የሐረር ከተማ እዚህ አካባቢ ያለውን ባህል በማስተዋወቅ ከአምፖሎቹ ጀምሮ የአካባቢውን ባህል እንዲያንጸባርቅ አድርጎ ለመሄድ ምቹ የሆነ ለእግረኛው ምቹ የሆነ ለመኪናው ምቹ የሆነ ለአይንም ማራኪ የሆነ ከተማ ነው ይሰሩትና ይሄንን በማየቴ እኔ በጣም ደስ ብሎኛል። ሌሎችም ከዚህ መማር አለባቸው ብዬ ነው የማስበው። በተለይ አሁን እዚህ ጀጎል አጠገብ ሰሞኑን ውድድር የሚካሄድበት አካባቢ ከዚህ በፊት እንደዚህ አያምርም ነበር። በጣም ማሳመር እንትን ተደርጎበታል። እሱ በጣም አሪፍ ነው። ኮሪደር በዚህ በከተማው መካከልም ያሉትን ቦታዎች ስትመለከት በጣም ለውጥ አለ። ከተማዋ ግን ውበት ጨምራለች። የባለሙያዎቹ ቡድን አባላት በሰጡትም አስተያየት ከሰማነው በላይ አይን አውጥቶ የሚናገረው የሐረር ልማትና እድገት ከነዋሪዎቿ ደማቅ አቀባበል ጋር ተዳምሮ ወደ ከተማዋ ዳግም መመለስን ያስናፍቃል ሲሉ ተናግረዋል። በቆይታቸውም የታዘቡት ውብ ገጽታ ወደ ከተማይቱ ለመመለስ ከፍተኛ መነሳሳት እንደፈጠረባቸው ገልጸው እንደ ሚዲያ ባለሙያነታቸው ደግሞ በጉብኝታቸው የታዘቡትን የክልሉን ሁለንተናዊ ልማት ገጽታና የቱሪዝም ሀብት ለተቀረው ዓለም በተሻለ መልኩ የማስተዋወቅ ስራ እንደሚሰሩም ባለሙያዎቹ አረጋግጠዋል። ግዴታችንም ነው ብዬ አስባለሁ። እንደየትኛውም የሚዲያ ዘርፍ ውስጥ እንደሚሰራ ባለሙያ ግዴታ አለብን። ምክንያቱም የራሳችንን ነገር ራሳችን ካላጎላን ማንም መጥቶ ሊያጎላልን አይችልም። ኃላፊነትም አለብን። ስፔሻሊ የሚዲያ ባለሙያዎች ስንሆን ደግሞ በመናገኛቸው አክሰሶች ሁሉ እንደዚህ አይነት ለሀገራችን በጣም ውለታ ያለባቸው ከተሞች አሉ። በደም ሊወሱ ሊታደሱ የሚገቡ ከተሞች አሉ። በተቻለ አቅም ድምጻችንን ልናሰማ ይገባል። ምክንያቱም የትኛው ማህበረሰብ ተነስቶ የመናገር ምንድነው ይሄ ሊያወራልክ አይችልም። ድምጹን ማሰማት ላይ ይችላል። ግን ቢያንስኛ መናገር የምንችል የሙያው ላይ ያለን ሰዎች በተሻለ ሁኔታ ድምጻችንን ከፍ አድርገን ስለ ከተሞች እየተናገርን ከተሞቻችንን ብናሳድግ መልካም ነው። ሚዲያ ትልቁ መሳሪያ ነው ብዬ ገምታለሁ። ሚዲያ ከሌለ የትኞቻችንም ለህዝብ ተደራሽ መሆን አንችልም እና ሐረር ላይ ብዙ ፌስቲቫሎች እየተካሄዱ ይገኛሉ። አንዱ ደግሞ የባህል ስፖርቶች ነው። ከዚህ በፊትም ሌሎች ሁነቶችም ተካሂዶባት ነበረ። የስፖርት ማህበረሰቡ ሐረር ላይ መጥቶ እንግዲህ ይህንን ቢያንስ ከ12 እና ከ13 ሚዲያ በላይ ሐረር ላይ ይገኛል። እንግዲህ ይህንን በየቀኑ ሁነቶች ከሐረር ከተማ የምናደርጋቸውን ኢቨንቶች ሁነቶች ወደ መላው የኢትዮጵያ ህዝብ ስናደርስ ትልቅ ለሐረር መነቃቃት ነው። የኮሪደር ልማቱን የሚገርም ካሜራ ይዣለሁ። እንግዲህ እንደምትመለከተው ሙሉ ዞሬ ከርዕሰ መስተዳድሩ ቢሮ አካባቢ ጀምሮ እታች ሸዋበር እስከሚባለው ድረስ እስከ ሐረር በር መውጫ ድረስ ተንቀሳቀሼ በምስልም ይዣለሁ። እስከ 11000 ተከታይ ያለኝ ሚኪ ፕሮሞሽን እና መልቲ ሚዲያ የሚባል ገጽ አለኝ እና በዚያ ገጽ ላይም ያስተዋወቅኩ ነው የነበርኩት። በሚስል ያጋራው ነበር። ያ የምፈልገው ነገር ቤታችን ነው ማለት ነው። ስለዚህ የሐረር ህዝብ ፍቅር መሆኑን የሐረር ከተማ ምቹ መሆኗን ለመኖሪያ ሁሉ ነገር ከዚህ በፊትም ስንገልጸው የነበረ ነው። ከዚህ በኋላም ይቀጥላል ማለት ነው። ስለዚህ የተለየ ነገር አይኖረንም። ግን አሁን ያለውን ለውጥ ለማስተዋወቅ በየስራችን የሁሉም ከተሞቻችን ላይ ኮሪደር እየተሰራ ስለሆነ እዚህ ኤክስፒሪየንስ የሚሆነውን ደግሞ ለከተሞች መድረክ ላይ የዞኖች መድረክ ላይ ሼር እናደርጋለን። ወጋገን ባንክና ዓለም አቀፍ የፋይናንስ ኮርፖሬሽን አይኤፍሲ የ10 ሚሊዮን ዶላር የንግድ ፋይናንስ ስምምነት ተፈራረሙ። ስምምነቱ ባንኩ በገቢና ወጪ ንግድ ለተሰማሩ ደንበኞች ይበልጥ ተደራሽና ቀልጣፋ የፋይናንስ ዋስትና አገልግሎት እንዲሰጥ የሚያስችለው ነው። ናርዶስ ዳምጤ ተጨማሪውን ታቀርባለች። ወጋገን ባንክ የዓለም ባንክ አባል ከሆነው ዓለም አቀፍ የፋይናንስ ኮርፖሬሽን ወይንም አይኤፍሲ ጋር የንግድ ፋይናንስ ዋስትናን ለማሳደግ የሚያስችል የ10 ሚሊዮን የአሜሪካ ዶላር ስትራቴጂካዊ የአጋርነት ስምምነት ተፈራረመ። ይህ አጋርነት ባንኩ በአይኤፍሲ በተዘረጋው የዓለም አቀፍ የንግድ ፋይናንስ ፕሮግራም ተጠቃሚ እንዲሆን የሚያስችለው ሲሆን በንግድ ስርዓቱ ላይ የሚያጋጥሙ ስጋቶችን ለመቀነስም ያለመ ነው።
በፊርማ ስነ ስርዓቱ ላይ ንግግር ያደረጉት ዶክተር አክሊሉ ውበት ስምምነቱ ባንኩ ለደንበኞቹ የሚሰጠውን አገልግሎት ወደ ላቀ ደረጃ ከማሳደግ ባለፈ ለሀገሪቱ ኢኮኖሚ እድገት እያበረከተ ያለውን አስተዋጽኦ ለማጉልበት ከፍተኛ ፋይዳ እንዳለውም ገልጸዋል። ባንኩ ከአይኤፍሲ ጋር ያለውን አጋርነት ወደ ሌሎች ዘርፎች በማሳደግ አካታች የፋይናንስ አገልግሎትን ለማስፋፋት ፍላጎት እንዳለውም አክለዋል። የአይኤፍሲ ካንትሪ ማኔጀር ወይዘሮ ማዳሎ ሚኖፋ በበኩላቸው አጋርነቱ በኢትዮጵያ የንግድ ፋይናንስ ተደራሽነትን ለማስፋት ያለውን ቁርጠኝነት የሚያንጸባርቅ መሆኑንም ተናግረዋል። በተለይም አነስተኛና መካከለኛ የንግድ ድርጅቶች የሚያጋጥማቸውን የፋይናንስ ውስንነት በመቅረፍ አስፈላጊ ግብአቶችን በጊዜ እንዲያገኙና ከዓለም አቀፍ ገበያ ጋር እንዲገናኙ ትልቅ እድል እንደሚፈጥርም አስረድተዋል። ከንግድ ፋይናንስ ዋስትናው በተጨማሪም ስምምነቱ የባንኩን የስጋት አስተዳደርና የገንዘብና የንብረት አስተዳደር ተግባራትን ለማጠናከር የሚያስችል የማማከር አገልግሎትንም ያካተተ ነው። በወጋገን ዋና መስሪያ ቤት በተከናወነው የፊርማ ስነ ስርዓት ላይ የባንኩ ዋና ስራ አስፈጻሚ ዶክተር አክሊሉ ውበት እና የአይኤፍሲ ኢትዮጵያ የማላዊና የዛምቢያ ካንትሪ ማናጀር ወይዘሮ ማዳሎ ሚኖፋ ስምምነቱን ፈርመዋል። በመጪው ሰኔ ወር 29ኛ ዓመቱን የሚደፍነው ወጋገን ባንክ በኢትዮጵያ የካፒታል ገበያ በቀዳሚነት የተመዘገበ ተቋም መሆኑም ይታወቃል። ከሐረሪ ቴሌቪዥን ወደ እናንተ እየደረሰ ያለው የአማርኛ ቋንቋ የዜና ወጃችን እንደቀጠለ ነው። ወደ ሀገር አቀፍ ዘገባዎች አለፍን። በነጻ የንግድ ቀጠናዎች ውስጥ ተሰማርተው ግብአቶችንና ምርቶችን ለገበያ የሚያቀርቡ ባለሀብቶች በዘርፉ ያለባቸውን የፋይናንስ ጫና ለማቃለል ሲባል ከገቢ ግብር ነጻ እንዲሆኑ መወሰኑን የገንዘብ ሚኒስቴር አስታወቀ። በሌላ ዜና ከሀገራዊ ለውጡ ማግስት በግብርናው ዘርፍ የተከናወኑ የሪፎርም ስራዎች የምርታማነት አቅምን በከፍተኛ ደረጃ በማሳደግ የኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የሚያስችል አቅም እየፈጠረ መሆኑን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገለጹ። ሌኒሽ መልስ ይህንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርብልናለች። በነጻ የንግድ ቀጠናዎች ውስጥ ተሰማርተው ግብአቶችንና ምርቶችን ለገበያ የሚያቀርቡ ባለሀብቶች በዘርፉ ያለባቸውን የፋይናንስ ጫና ለማቃለል ሲባል ከገቢ ግብር ነጻ እንዲሆኑ መወሰኑን የገንዘብ ሚኒስቴር አስታውቋል። የሀገሪቱ የኢንዱስትሪ ልማት በሚፈለገው መጠን እንዳያድግ እንቅፋት ከሆኑት መካከል የካፒታል እጥረት፣ የግብአት አቅርቦት ችግርና የባለሙያ እጥረት በዋነኝነት የሚጠቀሱ መሆኑን ሚኒስቴሩ በመግለጫው አስታውቋል። በዚህም መሰረት ግብአቶችንና ምርቶችን በበቂ መጠን ለገበያ እንዲያቀርቡ ለማድረግ አስመጪዎች ምርቱን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥና ታክስ ውስን በሆነው ካፒታላቸው ላይ የሚያሳድረውን ጫና ማቃለል አስፈላጊ ሆኖ እንደተገኘ አትቷል። ለዚህም ሲባል አስመጪዎች ግብአቶችንና ምርቶችን ቀረጥና ታክስ ሳይከፍሉ ወደ ሀገር አስገብተው ለምርቱ ገበያ ባገኙ ጊዜ ክፍያ የሚፈጽሙበት የነጻ የንግድ ቀጠና አሰራር የተዘረጋ ሲሆን ይህም አስመጪዎች ምርቶችን ቀረጥና ታክስ ሳይከፍሉ አስገብተው ገበያ ሲያገኙ ብቻ እንዲከፍሉ የሚያስችል ነው። እነዚህ ነጻ የንግድ ቀጠናዎች ባለሀብቶችን የበለጠ የሚስቡ እንዲሆኑ ለማድረግም በነጻ የንግድ ቀጠናዎች ውስጥ ተሰማርተው ምርቶችን ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነጻ እንዲሆኑ ተፈቅደዋል። የገንዘብ ሚኒስቴር ባለሀብቶች ይህንን እድል በመጠቀም በነጻ የንግድ ቀጠናዎች ውስጥ በስፋት እንዲሰማሩ ጥሪ ያቀረበ ሲሆን ውሳኔው የሀገር ውስጥ ኢንዱስትሪ ልማትን ለማሳደግና የግብአት አቅርቦትን ለማሳለጥ እንደሚረዳም ተመላክቷል። ከሀገራዊ ለውጡ ማግስት በግብርናው ዘርፍ የተከናወኑ የሪፎርም ስራዎች የምርታማነት አቅምን በከፍተኛ ደረጃ በማሳደግ የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ የሚያስችል አቅም እየፈጠረ መሆኑን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገልጸዋል። በኢትዮጵያ ዜና አገልግሎትና በግብርና ሚኒስቴር ትብብር ከተረጂነት ወደ ምርታማነት በሚል መሪ ሀሳብ በአዳማ ከተማ የውይይት መድረክ ተካሂዷል። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ የለውጡ መንግስት በብዛ ኢኮኖሚ ስርዓት የግብርና ምርታማነትን የሚያሻሽሉ የፖሊሲ እርምጃዎች ተወስዷል ብለዋል። በዚህም በአጭር ጊዜ ውስጥ በሁሉም መስክ የተኪ ምርት አቅምን በማሳደግ የውጭ ንግድ ዓለም አቀፍ ተወዳዳሪነትን ማሳደጉን ጠቅሰዋል። በአጭር ጊዜ ተግባራዊ የተደረጉ የፖሊሲ እርምጃዎችና የሴፍቲኔት ልማታዊ መርሃ ግብር በርካታ ዜጎችን የግብርና ምርታማነትን በማሳደግ ከተረጂነት ወደ ምርታማነት ማሸጋገር እንደተቻለ አብራርተዋል። በዚህም በሁሉም የግብርና መስክ የተፈጠረው የምርታማነት አቅም የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ የሚያስችል አቅም እየተፈጠረ መሆኑን አንስተዋል።
በሀገር አቋራጭ የህዝብ ትራንስፖርት ዘርፍ የአገልግሎት አሰጣጥን ዲጂታላይዝ የማድረግ ስራ እየተሰራ ነው ሲሉ የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ተናግረዋል። በሀገር አቋራጭ የህዝብ ትራንስፖርት ማህበራት ለሙስናና ብልሹ አሰራር የሚያጋልጡ አሰራሮችን በመለየት የመፍትሄ ሀሳቦችን የሚጠቁሙ ጥናት ላይ ውይይት ተካሂዷል። ዶክተር አለሙ ስሜ በዚህ ወቅት እንዳሉት ኢትዮጵያን ከሙስናና ብልሹ አሰራር የጸዳች ለማድረግ የተጀመረውን ጥረት አጠናክሮ ማስቀጠል ይገባል። የትራፊክ አደጋዎች በአሽከርካሪዎች የስነ ምግባር ችግርና ለመኪናዎች የቴክኒክ ምርመራ በየጊዜው አለማድረግ ጋር ተያይዞ እንደሚከሰቱም አመልክተዋል። ችግሩን ለመፍታት የዘርፉን አገልግሎት በዲጂታል ስርዓት የማዘመን ስራ የተከናወነ እንደሚገኝ መናገራቸውን ሚኒስቴሩ ለፋና ዲጂታል ገልጿል። በዘርፉ ብልሹ አሰራሮችን ለመከላከል አሰራሮችን የማዘመን ህጎችን የማሻሻልና የአገልግሎት አሰጣጥን ዲጂታላይዝ የማድረግ ስራ ላይ ትኩረት ተደርጓል ነው ያሉት። የስነ ምግባርና የጸረ ሙስና ኮሚሽን የሙስና መከላከል ጥናት ዘርፍ ምክትል ኮሚሽነር እሸቴ አስፋው በበኩላቸው በዓለም አቀፍ ደረጃ ሀገራት በኢኮኖሚ ፖለቲካና ማህበራዊ ዘርፎች ላይ ትኩረት አድርገው በመስራታቸው ሙስናን መከላከል ላይ ለውጥ እንዳመጡ ተናግረዋል። የተሽከርካሪ የቴክኒክ ምርመራ አለማድረግ፣ የአሽከርካሪዎች የስነ ምግባር ችግር መኖርና የመንጃ ፍቃድ አሰጣጥ ወጥ አለመሆኑን በዘርፉ የሚስተዋሉ ተግዳሮቶች መሆናቸውን አመልክተዋል። በኦሮሚያ ክልል ምስራቅ ቦረና ዞን ቆላማ ወረዳዎች በዘንድሮ የበልግ አዝመራ ከ160 ሺህ ሄክታር በላይ መሬት በዘር መሸፈኑን የዞኑ ግብርና ጽሕፈት ቤት ገልጿል። ምስራቅ ቦረና ቆላማ ዝናብ አጠር ከመሆኑ ጋር ተያይዞ በብዛት የእንስሳት እርባታ የሚካሄድበት ቢሆንም ከመጋቢት 15 እስከ ሚያዝያ አጋማሽ ያለው ጊዜ ዋነኛው የበልግ ዝናብና የእርሻ ወቅት መሆኑ ተገልጿል። በጽሕፈት ቤቱ የሰብል ልማትና ጥበቃ ባለሙያ አቶ ቦነያ ሁቃ ሌዚያ እንደገለጹት በዘንድሮ የበልግ ወቅት 176223 ሄክታር መሬት ታርሶ ተዘጋጅቷል። በቆላማ ወረዳዎች የታረሰው መሬት በስንዴ፣ በጤፍ፣ በበቆሎና በቦለቄ ምርጥ ዘር እየለማ እንደሚገኝም ተናግረዋል። በዞኑ በበልግ አዝመራ ከሚለማው መሬት በአጠቃላይ ከ3 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅዷል ብለዋል። ወደ ዓለም አቀፍ ወሬዎች አለፍን። የአፈር ማዳበሪያ በሆርሙዝ ሰርጥ ያለ ስጋት እንዲንቀሳቀስ ከፍተኛ ጥረት እየተደረገ መሆኑን የተባበሩት መንግስታት ድርጅት አስታወቀ። 30 በመቶ የሚሆነው የአፈር ማዳበሪያ ከባህረ ሰላጤ ሀገራት የሚገኝ መሆኑ ይታወቃል። ዘገባው የአልጀዚራና የቢቢሲ ነው። ባህር ጠንክር ተጨማሪውን ያቀርበዋል። የሰሞኑ የሆርሙዝ ወሽመጥ መዘጋት ለዓለም ይቀርብ ከነበረው ነዳጅ 20 ከመቶ የሚሆነው አደጋ ላይ እንደጣለው ይታወቃል። ይህ በእንዲህ እንዳለ 30 ከመቶ የሚሆነው የአፈር ማዳበሪያ በዚሁ መስመር ለዓለም የሚሰራጭ በመሆኑና አሁን ይህ በመስተጓጎሉ ከነዳጅ በላይ ይበልጥ አሳሳቢ ሊያደርገው እንደሚችልም ይነገራል። የገልፍ ሀገራት ኢራን ሳይጨምር ሳውዲ አረቢያ፣ ኳታር፣ ባህሬንና ኦማን ብቻቸውን 15 ሚሊዮን ሜትሪክ ቶን የሚሆን ዩሪያና ዳፕ የአፈር ማዳበሪያ አቅራቢ ሀገራት ናቸው ይላል የዩሮኒውስ ዘገባ። ይህ በእንዲህ እንዳለም የጉዳዩ አሳሳቢነት ችላ አላልኩኝ የሚለው ተመድ የተለያዩ የመፍትሄ አቅጣጫዎችንም ማስቀመጡን እየገለጸ ይገኛል። የተባበሩት መንግስታት ድርጅት አባል ጁልየት ታውማ ባለፉት 2 ሳምንታት በኒውዮርክ ከአባል ሀገራቱ ተወካዮች ጋር በመሆን በዓለም የአፈር ማዳበሪያ በአግባቡ እንዲዳረስ ጥብቅ ውይይት አድርገናል ብለዋል። በውይይቱ የአፈር ማዳበሪያ የጫኑ መርከቦች የባህር ጉዞ ደህንነታቸው ሊረጋገጥ እንደሚገባ የተለያዩ አቅጣጫዎች ተቀምጧል ብለዋል። በተለይ ከውጭ ከሚመጣ የአፈር ማዳበሪያ ጥገኛ በሆኑት ኤሲያና የአፍሪካ ሀገራት በምግብ ምርት እጥረት ለከፋ ሰብአዊ ቀውስ እንዳይጋለጡ ቅድመ እርምጃ ሊወሰድ እንደሚገባም ተጠቅሷል። በገልፍ ባህረ ሰላጤ 90 ከመቶ የሚሆነው የመርከብ ጭነት እንቅስቃሴ በመቋረጡ የተመድ የምግብና የግብርና ድርጅት ፋኦ እጅጉኑ እንዳሳሰበው ማስታወቁም አልጀዚራ ዘግቧል። ከነዚህ ባህረ ሰላጤ ሀገራት የሚገኘው የአፈር ማዳበሪያ መቋረጥ በዓለም በተለይ በአፍሪካና በኤሲያ ሀገራት በግብርናው ይገኝ የነበረው ምርት እንዲቀንስና የምግብ ሸቀጦች ዋጋ በከፍተኛ ሁኔታ እንዲንር ምክንያት ሊሆን የሚችልበት አጋጣሚ የሰፋ ነው ተብሏል። ሀገራት አማራጭ የሆነው የተፈጥሮ ማዳበሪያ ግብዓቶች እንዲጠቀሙና የተገኘም የአፈር ማዳበሪያ በአግባቡ ለአርሶ አደሩ የሚሰራጭበት መንገድ ላይ በትኩረት ቢሰሩ ሊከሰት ከሚችል የከፋ ሰብአዊ ቀውስ ዜጎቻቸውን ሊታደጉ እንደሚችሉ ይጠቆማል። ጀርመን ለደቡብ አፍሪካ የኢነርጂ ዘርፍ 234 ሚሊዮን ዶላር አዲስ የብድር ድጋፍ ይፋ አደረገች። ድጋፉ ደቡብ አፍሪካ ካጋጠማት የኤሌክትሪክ መሰረተ ልማት ውጥረት ለመውጣት እናም የኃይል አቅርቦቷን ዘመናዊ ለማድረግ የምታደርገውን ሀገራዊ ጥረት ለማገዝ ያለመ እንደሆነም ተገልጿል። ምስጋናው ኃይሉ
የጀርመን መንግስት በከፍተኛ ኃይል አቅርቦት እጥረት ውስጥ ለምትገኘው ደቡብ አፍሪካ የአየር ንብረት ለውጥን ለመቋቋምና የኃይል ሽግግሩን ለማፋጠን የሚውል 234 ሚሊዮን ዶላር የአዲስ ብድር ድጋፍ ማድረጉን በይፋ አስታውቋል። ጀርመን ያደረገችው ድጋፍ ደቡብ አፍሪካ ካጋጠማት የኤሌክትሪክ መሰረተ ልማት ውጥረት ለመውጣትና የኃይል አቅርቦቷን ዘመናዊ ለማድረግ የምታደርገውን አገራዊ ጥረት ለማገዝ ያለመ እንደሆነ ተገልጿል። አዲሱ የብድር ስምምነት እንደ አውሮፓውያን አቆጣጠር በጥቅምት 2024 በሁለቱ ሀገራት መካከል የተጀመረው የሁለትዮሽ የልማት ውይይት ቀጣይ አካል ተደርጎ ይወሰዳል። በወቅቱ በርሊን ለደቡብ አፍሪካ በድምሩ 276.5 ሚሊዮን ዩሮ ድጋፍ ለማድረግ ቃል ገብታ የነበረ ሲሆን ይህም ለኢነርጂ ሽግግር የሚውል 200 ሚሊዮን ዩሮ ተመላሽ ብድርና በእርዳታ መልክ የሚሰጥ ደግሞ 76 ሚሊዮን ዩሮ ያካተተ ነበረም። እንደ ደቡብ አፍሪካ ብሔራዊ ግምጃ ቤትና የጀርመን ልማት ሚኒስቴር መግለጫ ከሆነ የገንዘብ ጥቅሉ ዋና ዓላማ በኃይል ዘርፍ መዋቅራዊ ማሻሻያ ማድረግና ፍትሐዊ የኃይል ሽግግር አጋርነትን በተግባር መዋል ነው። የደቡብ አፍሪካ ብሔራዊ ኃይል ኩባንያ ኤስኮም የኤሌክትሪክ ስርጭት ዘርፉ እንዳስታወቀው አገሪቱ እስከ 2032 ድረስ ያለውን የኃይል ፍላጎት በአስተማማኝ ሁኔታ ለመሸፈን 14218 ኪሎ ሜትር አዲስ የኃይል ማስተላለፊያ መስመሮችን መዘርጋትና ተጨማሪ የትራንስፎርመር አቅም መገንባት ይኖርባታል። በ2026 መጀመሪያ ላይ የወጣው ሪፖርት እንደሚያሳየው በአሁኑ ወቅትም ከ23900 ሜጋዋት በላይ የሚመነጭ ኃይል ከዋናው ኃይል መራብ ለማግኘትም በሂደት ላይ ሲሆን ተጨማሪ 5227 ሜጋዋት ደግሞ በግንባታ ላይ ይገኛል። ይህ አዲሱ የጀርመን ብድር የዚህን ግዙፍ መሰረተ ልማት ማነቆ ለመፍታትና የኃይል ስርጭትን ለማቀላጠፍ ከፍተኛ ሚና ይጫወታል። የደቡብ አፍሪካ የውጭ ጉዳይ ሚኒስትር ሮናልድ ላሙላ እንደገለጹትም ጀርመንና የአውሮፓ ህብረት ለአረንጓዴ ሃይድሮጅንና ለባትሪ ማምረቻ ዘርፍ የሚያደርጉትን ድጋፍ ወደ 270 ሚሊዮን ዩሮ አድገዋል። የሁለቱ ሀገራት ትብብር አሁን ላይ ከኃይል መሰረተ ልማት ግንባታ ባለፈም በታዳሽ ኃይል ልማትና ወሳኝ በሆነ ማዕድናት ፍለጋ ላይ ያተኮረ መሆኑን ገልጿል። የአሁኑ ስትራቴጂካዊ ጥምረትም ደቡብ አፍሪካን በዓለም አቀፍ አረንጓዴ ኃይል ገበያ ውስጥ ተወዳዳሪ ያደርጋታል ተብሎ ይጠበቃል። እንደ ሚኒስትሩ ላሙላ በርሊን ገለጻ ከሆነም ጉብኝቱ ከገንዘብ ድጋፍ ባለፈም በውስጡ ከፍተኛ ፖለቲካና ዲፕሎማሲ ትርጉም ያዘለ ነው። ደቡብ አፍሪካ ከአሜሪካ ጋር ያላትን ግንኙነት በሻከረበት ወቅትና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ደግሞ ደቡብ አፍሪካን ከዘንድሮ የቡድን 20 ስብሰባዎች በማግለል የሀገሪቱን የውጭ ጉዳይ ፖሊሲ በነቀፉበት ወቅት ጀርመን ለሰጠችው ድጋፍ ላሙላ አመስግነዋል። ሚኒስትሩ አገራቸው በጀርመንና በሌሎች አባላት ሀገራት አሁንም የቡድን 20 ወሳኝ አካል መሆኗን እንደሚሰማ ገልጸው ይህ ስምምነትም ደቡብ አፍሪካ የኃይል ቀውሷን ለመፍታት ከምዕራባውያን አጋሮቿ ጋር ያላትን ትብብር ማጠናከሯን የሚያሳይ መሆኑን ተናግሯል ሲል ሮይተርስና የቢኤን ኢንቴል ኒውስ ዘገባ ያመለክታል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ታተላችሁ ሲመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ